አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መተናል። ያሳዝናንም ደስ አለኝም ሁለት ነገር። ቪዲዮን እስከ መጨረሻ ምን ተፈጠረ? ምን ተካሄደ? በዲና ጉዳይ አዳዲስ ነገራቶች አሉ። ሉል ምን አለ? ምን ተፈጠረ? ቀንጨባ አድርጌ ያስገባላችኋለሁ። ዳይ ወደ ቪዲዮ። ዲና ሙታለች ተባለ። እሰይ ደስ ብሎኛል። እኔ ደስ ብሎኛል። ሰው ሲሞት ደስ አይለኝም። ሰው ልጅ ነኝ፣ አዝናለሁ። ግን የእሷ ነገር በጣም ደስተኛ ሆንኩኝ። በጣም ደስተኛ ሆንኩኝ። ነገር ግን ውሸት ሊሆን ይችላል። ውድ ቤተሰቦቼ በአጋጣሚ የዲና ጉዳይ እየተከታተሉ ነበር። እንደምታውቁት ውድ ቤተሰቦቼ የሉል አባት በዲና እጅ ነው ያለው። የሉል ክርሞች 2 ሰራተኞች በሷ እጅ እንዳሉ ታውቃላችሁ። በአጋጣሚ ምንም ባልታወቀ ነገር ዲና እንደሞተች ነው የተሰማው። ሉልም አላወቀም ነበረ። ሚኪ አንድ ሴትዋ ሲከታተላት ነው ጥቁር በጥቁር ለብሳ። እነ ሉላ ክስት ቤቶችም ደግሞ ማንም እንደሌለ ክፍለ ሀገር ሀዘን ገጥሟቸው እንደሄዱ ነው የተነገራቸው የነበረው። ነገር ግን ምንድን ነው ማን ነው የሞተው ሲባል ማንም ሊነግራቸው አልፈለጉም ነበረ። ምክንያቱም ዲና እንደሞተች የአሞቴ ጎሳዎችን ማንም ሊያውቅ አልፈለጉም። በተለይ ሉል እንዲያውቅ አልፈለጉም። ምክንያታቸውም እንደሆነ አላውቅም። ምክንያቱም የሉል አባት በእሷ እጅ እንዳለ የሚፈልጉት ንብረት በሉል አባት እጅ እንዳለ ስላወቁ ነው መሰለኝ ዲና እንደሞተች ማንም ሊሰማ ማንም ሊያውቅ አልፈለጉም። ቤተሰቦቿም ማንም ሊሰማ አልፈለጉ ነበር። በአጋጣሚ እህቶቿ እሷ የምታስታከማት ሴትዋ የሉል ዘመድ ናት። አንድ ቀን ቀርባ ነበር የምታስታውሱ ከሆነ እሷ ናት ደውላ እህታችሁ አርፋለች ቶሎ ብላችሁ ድረሱ ብላ ደውላ የሄዱት የነበረው። ከሄዱም በኋላ ማንን ሰው ሊሰማና አስክሬናዋ ወደ አዲስ አበባ እንዳይመጣ ቤቷ እንዳይቀመጥ ነው ትዕዛዝ ያወጡት የተባለው የአሞቴ ጎሳዎችን። እዛም የሞተች ቀን እንድትቀበር ነው ያደረጉት። እንግዲህ የእጇን ያገኘችው የብዙ ሰው ህይወት ቀጥፋ የብዙ ሰው አሰቃይታ ብዙ ሰው እንዲጎዳ አድርጋ የራሷን ሞት የተቀራረበ የሉልን ሞት አቅርባ ነበር። ሉል ሊሞት ፈልጋ ነበር። ሉልን ማጥፋት ፈልጋ ነበር። እሷ የብዙ ሰው ህይወት የቀጠፈች ብዙ ሰው የጎዳች ብዙ ወጣት እንዲሰቃይ ያደረገች ሴትዮ ሉል የብዙ ወጣት የሚጠቅም ጀግና የብዙ አባት የሚጠቅም ጀግና ነው። የብዙ እናትን የሚደርስ የብዙ አባትን የሚደርስ የኢትዮጵያ ህዝብ የሚደርስ ጀግና እንዲቀጠፍ እንዲሞት ነው የምትፈልገው ነበረው። ግን አያችሁ በህይወት ዘመናችሁ ክፉ ምሰሩ ከሆነ በሰራችሁት ልክ ነው ፈጣሪ የሚቀጣችሁ። በሰራችሁት ልክ ነው የሚሰጣችሁ። እሷ ሉል ለማጥፋት ነው ሆነ ብላ ጠዋትና ማታ ብር በኃይለኛ ከፍ ያለ ገንዘቦችን ከፍላ ነው ሉል እንዲሞት እንዲያጠፉት እንዲታገት የምትፈልገው ነበረው። ግን ፈጣሪ አላለም። ብዙ ጊዜ ከእሷ እጅ አምልጠዋል። ብዙ ጊዜ ባዘጋጀችው ወጥመድ ሉል አልገባም። ሉል አምልጠዋል። ያ ፈጣሪ ስለሚጠብቀው ነው። ዛሬ ግን እንደታመመችው ሁላችንም ሰምተን ነበረ። ህመም ላይ ነበረች። ግን እንደሞተች እነ ሉል ሀዘን ሰምተዋል። አዲስ አስደንጋጭ የሆነ ዜና ነው የተሰማው። ስለዚህ እኔ በበኩሌ በጣም ደስ ብሎኛል። ሰው አይደለሽም ወይ ጨካኝ ነሽ ልትሆን ትችላላችሁ። እሷም ጨካኝ ናት። እሷም ብዙ ጊዜ በሰው ህይወት ላይ ተጫውታለች። አንድ ሰው እስኪ ፍረዱ። ማንኛውም ነገር በራሴ ቢሆን ራሴ ላይ ቢደርስ ተብሎ እኮ ነው የሚወራው። አንድ ሰው የተባለ እንደ እሷ ሰው ነው የሚበላ የሚጠጣ የሚተኛ መሽናት የሚያስፈልገው መዝናናት የሚያስፈልገው ልጅ መውለድ የሚያስፈልገው ቤተሰብ የሚያስፈልገው ልጁ ለማየት የሚያስፈልገው የሉል አባት ከ30 ዓመት በላይ አንድ ጉድጓድ ውስጥ ሳይሞት በቁሙ የቀበረችው የገደለችው እንዲሞት ያደረገች ሴት ናት። ስለዚህ ለእንደዚህ አይነት ሰው እኔ ምንም አይነት ርህራሄም እዝነትም አይኖረኝም። እሷ ማን ስለሆነች ነው አሁን ዲና ሞታለች ብሎ የሚለቀሰው? ሉልን ምንም አልመሰለውም።
የምጠይቃት ጥያቄዎችን ነበሩ። ያ ጥያቄዎችን ሳትመልስልኝ በሞቷ አዘንኩኝ እንጂ እሷ ጭራቅ የሆነ ሴትዋ ደጋግማ ብትሞትም ምንም አይመስለኝም ነው ያለው። ልክ ብለዋል። የእሱ አባት ሰው አይደለም? ከ30 ዓመት በላይ ጨለማ ክፍል አስቀምጠው የምታሰቃየው ሰው አይደለም? እሱ ህይወት የለውም? ለብር ብላ ከአሞቴ ጎሳዎች ጋር ተስማምታ ተዋዳ እጅና ጓንት ሆና የሉል አባት የምታሰቃየው ማናት? እሱ እንኳን አልበቃ ብሏት በየወር ኃይለኛ ገቢ ይገባላታል። ልክ የመንግስት ሰራተኛ የመሰለች አባቱ ወዛ ጋር ተሰቃይቶ የምታገኘው ብር ልዑልን ለማሰቃየት ልዑልን ለማስገደል ለምትሞክር ሴት ናት። ስለዚህ ለሰው ምንም አይነት እዝነት የለኝም። እውነቱ ከሆነ ይሄ ሴራ ግን እመኑ የእሷ ሴራ ነው። አውቀሽ ጥቁር በጥቁር ለብሰሽ ልብስ ይዘሽ ውጪ እንደዚህ አድርጊ ብላ መስዋ ማታደርገው ነገር እኮ የለም። እንዲ እንኳን ወንድማቸው ልዑል ነው የገደለው ብላ ምንድነው አምጡልኝ እስኪ ምንድነው የሚባለው ልዑል እንደገደለው ተደርጎ ቪዲዮ አቀናብራ ያመጣ ሴትዋ አሁን ይህን ጥቁር ልብስ ለብሰሽ ልዑል እንኳን ከያዘሽ ዲና ሞታለች ብለሽ ንገሪው ማለት ይሄን ማቀናበር ያቀታታል? አያቀታትም? እርግጠኛ ነኝ አትሞትም። እንደዚህ መሰሪና አዛ የሆኑ ሰዎችን በሰው ህይወት ላይ የሚጫወቱ ሰዎች እኮ እድሜ ልካቸው አይሞቱም እኮ። እድሜ የሚሰጣቸው አልፈጣሪ ለምን እንደሆነ አላውቅም። ምክንያቱም ወንጀላቸው እድሜ ልካቸው ወንጀልስ እንዲሰሩ ሰው ያሰቃዩ እንዲኖሩ ቅጣታቸው ቤት እንደሚቀጡ እኔ አላውቅም። ስለዚህ እኔ እውነት ሞታለች ሳይሆን የሆነ ድራማ የሚሰራ ነገር ይመስለኛል። ምክንያቱም እሷ ከድራማ ወደ ኋላ ማትል ሴት ናት። ድራማ ለመስራት ምንም ነገር የሚያግታት ሴት አይደለችም። እና ልዑልን ለመያዝ ይሁን ወይስ ልዑልን ይሄ ነገር እውነት አድርጎ እንዲወስቶ ፈልጋ ይሁን አውቃ ሰውን ለመሸወድ ይሁን ያደረገችው ሴራ ሊሆን ይችላል። ከሞተችም ደስ ይላል። ግልግል ብዙ በሷ የተሰቃዩ ብዙ በሷ መከራ ያዩ ሰዎች አሉ። ደስ ይላል። ግን ይሄ ነገር እውነት ይሆናል ወይ? እውነት የእሷ ቅንብር አይሆንም ወይ? ልዑልም እኮ አለ እዛ ቦታው ሂጄ መቃብሩ የተቀበረችበት መቃብር ቆፍሬ ሰላይ መቼም አላምነው ነው ያለው። እኔም እንደዛው ነኝ። እኔ አላምንም። ስትቀበር ልዑል ሂዶ ካላየ ልዑል ቁሞ ካላስቀበራት እኔ ዲና ሞታለች ቢባል እኔ አላምንም። የውሸት ዜና ሊሆን ይችላል። በጣም ጥንቃቄ አድርጉ። ወይዛ ሂዳችሁ ልታገቱ ተፈልጉ ነው ወይ ለቅሶ ይደርሳሉ ወይ ስለማያምኑ ቀብሯ ለማየት ይመጣሉ። በዛ ሰዓት እናግታቸዋለን ብሎ ወይ ተደራጅተው ያው ሰው አደራጅታ ብር ከፍላ ሰው አደራጅታ ነው የምጠብቀ። ስለዚህ ልዑል እንደባለፈ ሂዳ ሰው ጭንቀት ውስጥ እንዲገባና መከራ ውስጥ ልጆቹን ባንተ የመጣ ያው ብዙ ልጆች ተጎድተዋል። አሁንም ሰው እንዲጎዳ እንዳታረግ በጣም ጥንቃቄ ማድረግ አለባቸው። አውቃ አንተ ለማጥመድና ጓደኞችህ ወጥመድ ውስጥ እንዲገቡ ፈልጋ ይመስለኛል ይሄ ነገር ያደረገችው። ስለዚህ እባክህ ልዑል በዚህ ጉዳይ ላይ በጣም ጥንቃቄ ያስፈልጋል። እናንተ የምታገኝበት መንገድና እናንተ ወጥመድ ውስጥ መክተት የምትፈልግበት አማራጭ መንገዷ ይመስለኛል። ያቀናበረችው ሴራ ይመስለኛል። ምክንያቱም እቺ ሴት ምንም ነገር በማድረግ እኮ ወደኋላ ማትሴት እኮ ናት። ሴጣን ስለሚያግዛት ነው መስለኝ መንገዱ መላው ይመጣላታል፣ እንደ ጉድ ይመጣላታል እንጂ ዲና መቼ የምትሞት ሴት አይደለችም። እኔ ፈጣሪ ይቅር ይበለኝ። ሰው አይደለችም ወይ ለምን አትሞትም ልትሉኝ ትችላላችሁ። ግን እንደዚህ መጥፎ የሚሰሩ ሰዎች እኮ እድሜያቸው ይረዝማል። ለምን እንደሆነ አላውቅም። ስለዚህ ልዑል ደፍረህ መሄድ የለብህም። ከሄዳችሁም የፖሊስ አካላት ህግ አካላትን በጣም ተደራጅታችሁ በጣም ጥንቃቄ ያደርጋችሁ መሄድ አለባችሁ እንጂ እንደገና እናትህን በህይወት ልትኖር ከፈለግ ወጥመድ ውስጥ እንዳትገባሉ። ሌላም እንኳን አንተ ብቻ አይደለም፣ ሌላም ጓደኞችህ፣ የስራ ባልደረቦችህ ያልሆነ ወጥመድ ውስጥ እንዳትከታቸው አደራህን ልዑል። እኔ በምንም ታምል አላምነው። በምንም ታምል እኔ እንደዚህ ቪዲዮ ቀርጸው መቃብሯ ካላሳዩ ልዑል ሂዶ አረጋግቶ አዎ ሞታለች ካላለን በምንም ታምር የእሷ ሞት መቼም አላምንም፣ መቼም ቢሆን። ምክንያቱም እቺ ሴትዋ መሰሪ የሆነች ሴትዋ ናት። በዙሪያ ያሉ ሰዎች በሙሉ በኃይለኛ ብር ስለሚከፈላቸው የእሷ ነው የሚያጨበጭቡት።
የእሷ ነው ሽር ጉዱ የሚሉት እንጂ ለእውነት እንቁ። ይሄ ነገር ውሸት ነው። ይሄ ነገር አጸያፊ ነው። ይሄ ነገር ሰው የሚጎዳ ነገር ነው። ይሄ ነገር ፈጣሪ የማይወደው ነገር ነው ብሎ በምንም ታምር አያስቡ። ለምን እኔ አላቅም። ሰው በሙሉ ብር ወዳጅ ሆነዋል። ሰው በሙሉ ለእውነት መቆም ትቶታል። ሰው በሙሉ ውሸታም ብቻ ሆነ። ምክንያታቸው ምን እንደሆነ አላቅም። ምንም የኑሮ ውድነት ቢኖር ምንም ድሃ ቢሆኑ ሰው እንዴት ከውሸት ይርቃል? ከእውነት ይርቃል? እስኪ የሆነ ነገር ትዋሻላችሁ። የሆነ ነገር እንዴት ልትዋሹ ትችላላችሁ? እድሜ ልካችሁ የሰውን ህይወት የቀጠፉ የሰውን እንዳይኖር የሚያደርጉ ሰውን ወደኋላ ለማስቀረት የሚሞክሩ ሰዎች ደግፉ መኖር ምን ይሉታል? ህሊናችሁ እንዴት ያስተኛቸዋል? እናንተ እኮ ልጆች ይኖራቸዋል። ነገ ልጃችሁ ጥሩ ደረጃ ላይ እንዲደርስ ከፈለጋችሁ፣ ከምንም አይነት ወንጀል የጸዳ ልጅ ሊኖራችሁ ከፈለጋችሁ እሷ በምታደርገው ነገር መደገፍ የለባችሁ። ግን እያንዳንዳችሁ የእሷ ያጨበጨባችሁ ነው የምትኖሩት። እሷን የደገፋችሁ ነው የምትኖሩት። በዚህ ልክ ለምን እንደምትፈሯት አላውቅም። ሰው እኮ ናት። ከፈጣሪ በታች ናት፣ ከህግም በታች ናት። ምንም የምታመጣ ነገር አይደለም። ግን ሰባሪ ሳንቲሞችን ሰብስባ ስለምትሰጥ በቃ እናንተ እኔ አላቅም በምን ሁኔታ ላይ አስባችሁ እንደዚህ እንደምታደርጉ አላቅም። አልሙሂም ከሞተች ደስ ይላል፣ ግን የምትሞት ሴት አይደለችም። እኔ እውነት ከሞተች በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ግን እውነት ሊሆን አይችልም በምንም ተአምር። ስለዚህ እነሉን ቦታው ሄዳችሁ ማጣራት አለባችሁ። ለማንኛውም ደስ ያላችሁ እንኳን ደስ ያላችሁ። ያዘናችሁ እናንተ ምንም ማድረግ አልችልም። ምክንያቱም ለእሷ የሚታዘንላትም የሚለቀስላትም ሴት ስላልሆነች ማለት ነው። እንደዚህ ስላችሁ ውድ ቤተሰቦች በጣም ይቅርታ፣ ቅር ሌላችሁ አይችልም። አዛኝ የሰው ልጅ አይደለሽ ወይ? እንዴት እንደዚህ ነገር ታደርጊያለሽ ልትሆን ትችላላችሁ። ግን እሷ ከምታረገው ነገር አይበልጥም፣ ካደረገችው ነገር በሙሉ አይበልጥም። ክፋት በክፋት መመለስ ነው ወይ? አይደለም። ሁሉ ነገር የስራው ፈጣሪ ነው የሚሰጠው። ግን ስራዋ ነው ሰው እንዲጠላት፣ ሰው እንዳያምናት፣ ብትሞት እሰይ እንዲባል። ሰው ሲሞት እኮ እሰይ አትሉ፣ ታዝናላችሁ፣ ታለቅሳላችሁ። ያደረገችው እራሷ ናት እንጂ እኛ አይደለንም። ስለዚህ ቦታው ሂዳችሁ አጣሩ። ደስ ያላችሁ እንኳን ደስ አላችሁ። ያዘናችሁ ደግሞ እንግዲህ እንደ ሀዘናችሁ ነው ምለው። ዲና ከሞሽ እንኳን ደስ አለሽ፣ እንኳን ደስ አለሽ። ስለዚህ ሉልም ሆነ ማናችሁ ሚኪም ቦታው ሂዳችሁ አጣሩ። መጀመሪያ ቦታው ሂዳችሁ አጣሩ። አንተም አባትህ ባለበት ሁኔታ በደንብ መጠየቅ አለብህ። በጣም መቸኮል አለባችሁ፣ መፍጠንም አለባችሁ። ምክንያቱም እሷ እንደሞተች እንደሰማህ ካወቁ ያሞቱ ጎሳዎችን አባትህ ጉዳት ሊያደርሱበት ይችላሉ። ስለዚህ በዚህ ጉዳይ ላይ በጣም መፍጠን አለባችሁ። ሰዓታትም ጊዜያትም እንዳሰጡት በጣም ተደራጅታችሁ ነገሩን መፍጠን አለበት። ለማንኛውም ለልጇን እንግዲህ ፈጣሪ ሰብር ይስጣት ነው ምለው። ሴትዮዋ ምንም አታሳዝነኝም። ሉል በጥንቃቄ መሄድ አለብህ። ቶሎ በአስቸኳይ መሄድ አለባቸው። እዛ በእሷ እጅ ያሉ ልጆችም እንዳለ መውጣት አለባቸው። ምክንያቱም በእሷ ስር ያሉ ሰዎች ሊጎዷቸው ስለሚችሉ እንግዲህ እውነቱ የሚወጣበት ጊዜ ቅርብ ያድርግልን። ውድ ቤተሰቦች ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩት በላይክ ጀምሩት። አስተያየት ካላችሁ ኮሜንት አስቀምጡ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።